ውስጥ ምንም ነገር መንካት አትችልም እንዳነካ የሰው ቤት ውስጥ የከተታችሁት ፋይል የሰው ቤት እንደዚህ መንካት አትችልም ይኸውልህ አርፈህ ቁጭ በል የማይሆን ውሳኔ እንደወሰንብ እንዳታረግ እኮ ቤቴ ውስጥ ምንም ነገር እኮ ቁጭ በል ይሄ ፋይል የስንት ህፃናት ፋይል ግርና ሲብና ነገሮችን እንቀይራለን እሺ አሁን እንነጋገር ምንድነው የምትነጋገረው እንነጋገር ግድ የለም ለምን ስነ ስርዓት አትይዥም አንቺ ነገሮች ከሚገሩ ያወራ ያለው ሁሉ ያንተ ስራ ነው ሲጀመር ያንተ ስራ ነው ይኸው በቃ ህይወታችን ሊታበላሽው ነው ትናንትና አስተዋወራኝ የነበረው ምንድነው አሁን የተፈጠረው ምንድነው ይሄ ልብሴ ምንድነው ጎዳና የፈለገ እናት እኮ ብትወድቅም ብትቆሽሽም ምንም ብትል እናት ናት እናቶቻችሁ ያሳዝኗችሁ ትክክል ነው የሚደረገው ካሁን በኋላ ማስተካከል ያለብኝ ነገር አስተካክላለሁ አንዴ ተበላሽቷል እኮ ይሁላ ህዝብ ካለቀ በኋላ ምኑን ታስተካክሏል እንዴ እነንም ነገርሽው ምን ሆነሽ ነው እንዴ ስንት ነገር ይያልኩሽ ቁጭ በል እንዴ በቃ ምንድነው አንቺ ራሱ ይያልሽ ነበር እኮ ምንም ነገር አታውራ አትናገር ይያልሽ ነበር ስለ ልጅ አምላክ ብለ በቃ እንደዚህ አይነት ነገር ውስጥ አትክተተን ስለ ልጅ አምላክ የሚያስብ ሰው ይሄን አይሰራም ለሱ ልጁን ነው የሚያገኘው እኮ በእናትህ እንደዚህ አታርገበና እንደዚህ አታርገበና ተቀበለሽ እባክህ ኢንስፔክተር ላይ መወርወሩ አንተ ይላል በጣም ተደጋገመብንና ስለዚህ እኛውን በመኪና አደጋ እናርጋው በመኪና አደጋ እናርጋው በጣም አሪፍ እንዳልኩሽ ነው ከ12ኛ ፎቅ ላይ ሆም ብለን ነው የምናደርገው እቺንም ልጅ እንገፈትራታለን ትወድቃለች ከወደቀች በኋላ የሚከፈለው ስሙም እንዳይጠፋበት የድርጅቱ ስም እንዳይጠፋበት ቆንጆ ጠቀም ያለ ዳጎስ ያለ ገንዘብ ነው የምናገኝበት አስገብተን ሸኛችሁ ግን አንድ የተወሰኑ ልጆችን ዘንብኔ ዶክተርን በራሳችን ገንዘብ እንገዛለን ልባቸው ኩላሊታቸውን እያወጣን እኮ እኛ እኮ እነዛን ሰዎች ከምንጠይቃቸው በላይ እኮ እኛ በጣም ባላፍት መሆን ይችላል ትክክል እንደራደራቸዋለን የማይሆኑ ከሆነ ደግሞ በራሳችን መንገድ መስራቱ ላይ በራሳችን መንገድ እንዳልሽው ልባቸውን ኩላሊታቸውን ወይም አመቻችተን ሌላ ቦታ አመቻችተን እሷን ደግሞ ዞር እናረጋታለን ማለት ነው መደበቅ ስላለባት እንትን ማለት አለባት ሰውየው ትቆይ ሲል ለምን አስቦ ነው አሁን ደግሞ እኔ ቅድሙ ልጅ መጣ አንተ ዝም ብለህ እንዳልከው ጥሩ ሐሳብ ነው ያመጣው ትምህርት ቤት የሚወጡ ልጆች ሲሄዱ በታክሲ አንድ ታክሲን ኮንትራት ይዛለን አስገብተን ሸኛችሁ ግን አንድ የተወሰኑ ልጆችን ዘንብኔ ዶክተርን በራሳችን ገንዘብ እንገዛለን ልባቸው ኩላሊታቸውን እያወጣን እኮ እኛ እኮ እነዛን ሰዎች ከምንጠይቃቸው በላይ እኮ እኛ በጣም ባላፍት መሆን ይችላል ትክክል እንደራደራቸዋለን የማይሆኑ ከሆነ ደግሞ በራሳችን መንገድ መስራቱ ላይ በራሳችን መንገድ እንዳልሽው ልባቸውን ኩላሊታቸውን ወይም ደግሞ መሸጥም ካለበት ወደ ውጭ እንደ ባርነት እንሸጣቸዋለን በጣም የሚፈልግ ልጆች የሚፈልጉበት ባርነት ማይወጣማ ያይቶ አሁን ያያዝነው ስራ በጣም አክቹአሊ ቶሎ ነው የሚከፍሉት በ5 ደቂቃ ውስጥ በጣም ሀብታም ልጆች ናቸው የናጠጠ ቤተሰብ ልጆች ናቸው ለልጆቻቸው ዋጋ የሚከፍሉ ናቸው በ5 ደቂቃ ውስጥ ብሩን የሚያስገቡ ይመስለኛል ካልሆነ ግን ምንም ትግስት የለንም ትግስትም ምንም አማራጭም እንትን ማለት አልፈልግም ወደ ጉዳዩ ነው ወይ ወደ ውጭ መሄድ ካለባቸው እንደ ባርነት ኮንታክት አለ እንሸጣቸዋለን እንደ ባሪ አድርገን እንሸጣቸዋለን ካልሆነ ደግሞ እንዳልሽው አንቺ ያነሳሽው ሐሳብ ልባቸውንም ኩላሊታቸውንም የልጆች ብቻ አይደለም ጎዳና ተዳዳሪዎች ሞልተዋል እነሱንም ትልቅ ሳንል ትንሽ ሳንል ይሄንን በአንድ ወር ውስጥ ጨርሰን ብራችን ይዘን ከሀገር መጥፋት ነው ያለብን ከዚህ ሀገር መውጣት አለብን ከዛ በኋላ ህይወታችን ምንድነው የሚሆነው የኔና አንቺ ብቻ ህይወት ያሁሉ ዋጋ የከፈልንበት ህይወት የኔና አንቺ ህይወት ብቻ ይሆናል ማለት ነው እቅዳችን ተሳካ ማለት ነው ህክምና ንዛት ቀጥልና ፈጣሪ ከፈቀደ ልጃችን ልጅ ነው እንዴ ይሁሉ ታዲያ መስዋዕት የከፈልነው ለልጃችን ብዬ አይደል እንዴ ሁለተኛ ለገንዘብ ብለን አይደል እንዴ ይሄን ሁሉ ዋጋ እየከፈልን አረመኔና ጨካኝ ስራ እየሰራን ያለነው እኮ ለዚህ ብዬ ነው ስለዚህ ይስተካከላል ደስተኛ ሆነሽ ዋጋ እንደከፈልሽው እንደ ድሮ አይደለም ደስተኛ ሆነሽ ትኖሪያለሽ አሁን ካሁን በኋላ እኔ ነኝ ዋጋ መክፈል ያለብኝ ሁሉንም ነገር ማደርገው ላንቺ ስል ምንም ውስጥ እገባለሁ ዋጋውን እከፍላለሁ ችግር የለውም ከድብቁ ካሜራ በኋላ ተመልሰን መተናል እስኪ ውስጥ ሚሊዮን እንስማቸው ሰላም በናና አለ እንግዲህ ተመልካቾች ሽልማቱ ያስፈልጋቸዋል ይሸለሙ ተብለን የመጣ ነው እሺ ግብ ስለዚህ ገብተን ማውራት እንችላለን ግብ ካሜራ
እንግዲህ ውድ ተመልካቾቼ ባላችሁት መሰረት ስጦታ ይገባቸዋል፣ ይሰጣቸው፣ አርአያ መሆን የሚችሉ ሰዎች ናቸው ባላችሁኝ መሰረት በድጋሚ እዚህ ቤት ተገኝተናል ማለት ነው። እነሱም የተሰማቸውን ስሜት እስኪ ስለ ሽልማቱ ምን ሊሰጣቸው እንደሆነ አያውቁም። ይሄ ሰርፕራይዝ ነው እንደተለመደው። ስለዚህ የተሰማቸውን ስሜት ከነሱ አንደበት እንስማው። እሺ ወንድም ምን ተሰማ እስኪ? ያው በጣም እንደዚህ አልጠበቅኩም ነበር። ለመጀመሪያ ጊዜ ስትመጣ ያው ትንሽ ጊዜውም ትንሽ ከባድ ስለሆነ ሰውም ቤት አምጥተህ ስለ ግል ህይወት እንደዚህ መናገሩ በጣም ከባድ ነው እና አፍተር ኦል ፊድባኩን ግን ሳየው በጣም አሪፍ ነው፣ ተመችቶናል። እንደዚህም አልጠበቅኩም ነበር፣ ኤክስፔክት አላደረኩም ነበር። አንተም የሰራው ስራ በጣም ትልቅ ነው፣ ለህዝብም ማስተማር የሆነ ስራ ነው የሰራው። ቀጥሎ ደግሞ ያው ተመልካቾች ያንተ ተመልካቾች ደግሞ ህዝቡ ደግሞ ተምሮ ካለው ነገር ደግሞ ካለው ላይ ለኛ ስጦታ ለማምጣት እንትን ማለቱ በጣም በህዝብና በአንተ ስም ላመሰግናቸው እወዳለሁ። በጣም አመሰግናለሁ። እኛም እናመሰግናለን። እሺ የኔ እህትስ ምን ተሰማሽ? ደስ ብሎኛል። ደስታ ብቻ ነው፣ ሌላ የምትይኝ ነገር የለም? እሺ ውድ ተመልካቾቼ በሁለቱም በኩል ለእናንተም ለኛም ምስጋና ቀርቧል። እንግዲህ ምስጋናውን ተቀብለናል። እስቲ ለሰው ማለት ለተመልካችም ትዳር ላልያዘም ትዳር ይዞም በትዳሩ ጥሩ ህይወት እየኖረ ላልሆነ ሰው የምትመክሩት አርአያ መሆን የምትችሉ ሰዎች ናችሁ ብሏል ተመልካች። በዛ ምክንያት ነው የመጣነው። እስቲ አርአያ የምትሆኑት ደግሞ አስተማሪ የሆነ ነገር ምክር ያስፈልገዋል ይሄ ህብረተሰብ። በቃ ምንድን ነው እስቲ መምከር የምትፈልጉት ምክር የምትሉት ከህይወታችሁ ተሞክሮ? እሺ ምንድነው ያው እንዳያችሁት ከሆነ በትንሹም ቢሆን ስለ ላይፋችን አውርተናቸዋል። ብዙ ያስተምራል የምንለውን ነገር በጥልቀትም ባይሆን ነገሮችን ነካክተናቸዋል። ያው መጀመሪያ ማስተማር ለተመልካቾች ወይም ለህዝቡ እንዲያውቅልኝ የሚፈልገው ነገር ምንድነው፣ ብዙ ነገሮች በጊዜ ውስጥ ይቀየራሉ። ልጅ የሌለው ልጅ ሊኖረው ይችላል፣ ገንዘብ የሌለው ገንዘብ ሊያገኝ ይችላል እና ፍቅር ካለ እርስ በርስ ትዕግስቱ ካለ መረዳዳቱ አንዱ አንዷን የሚረዳዱ ከሆነ ነገሮች እንደሚቀየሩና ያሰብናቸው ነገሮች እንደሚሳኩ ይህን ነገር ህዝብ እንዲማርበት ትምህርትም እንዲወስድበት ፈልጋለሁ። እስቲ አንቺም የራስሽን የሆነ ምክር ደግሞ ለተመልካቾቻችን ምክር ይለን እስቲ። ስለ ፍቅር ደስ ስላለሽ ከዚህ ነገር ትምህርት ይወስዳሉ ከዚህ ይማራሉ የምትይው ነገር ካለ? ያው ለሰው ልጅ ከምን በላይ ፍቅር ዋናው ነገር እና በፍቅር መሀል ብዙ ችግሮች ሊፈጠሩ ይችላሉና በንግግር መፍታት መቻል አለባቸው እና ደግሞ ሁሉም ነገር በንግግር ይፈታል ብዬ አምናለሁ እና ጽናትም ይጠይቃል በጣም። እንግዲህ ያው እሷ ለዚህ የበቃችው በመታገስና በጽናት ነው፣ በመግባባት ነው። በመግባባት ነው። ትክክል። ግን አሁንም ለዚህ የበቃ ነው ፍቅር ስላለን ብቻ ደስ ብሎናል እንጂ ህይወታችን አልተቀየረም፣ ያው ነው። እኔ የምሰራው ያው ነው እሱ እንጂ ግን ፍቅር ስላለን ደስተኛ ነን። ገንዘብ ባይኖርም ፍቅር ስላለን ደስተኛ ነን። ቤታችን በፍቅር ይተናል። እስቲ አሁን ምን እየሰራችሁ ነው? በምን እንደምትተዳደሩት? አንተ ምን እየሰራህ ነው? እኔ አሁን በእንጨት ሙያ ረዳት እንጨት ባለሙያ ነኝ እና ሌላም አንዳንድ በጎን ለጎን የሚመጡ ስራዎችንም እሰራለሁ። ምክንያቱም ያው ትንሽ አቅም ያስፈልገናል ህይወታችን እስኪቀየር ድረስ በተገኘው ነገር ሰርቫይቭ እያደረግን ነው፣ ህይወትን ለማሸነፍ ጥረት እያደረግን ነው። የእሷን እንግዲህ የእሷ ቡና አሁንም የጀበናው ቡና ላይ ነሽ? የጀበናው ላይ ነሽ። እንዴት ነው ከከስተመር ጋር ያለሽ ግንኙነት፣ ስራሽ ላይ ያለሽ ነገር እንዴት ነው? ከስተመሮችም የቆዩ ከስተመሮች ስለሆኑ እንደ ቤተሰብ ነው። አንዱም ከስተመር ይሆንና ኮዝ ከስተመርም እውነትን ነው እዚህ ጋር እና አሪፍ ነው። ያው እኛ ስራ ደግሞ አንዴ አየር ይኖራል አንዴ አየር አይኖርም። ቢሆንም ተመስገን ነው እያኖረን ነው። ጎበዝ ነች ማለት እንደምታያት ምልህ በጣም ጠንካራ ሴት ነች። አንድም
እሷን እንዳስብ ያደረገኝ ይሄ ስራ ላይ ያላት ጥንካሬ ነው። ፕላስ ደግሞ ከሰው ጋር ያላት ከከስተመሮች ጋር ያላት ኮኔክሽን በጣም ደስ የሚል ነው። ቁጥብ ነች፣ ምራቅ ያለች ነች። በጣም ከኔ ጋር ስትሆን ትንሽ የመግባቱ ምናምን ነፃነቱ ምናምን የሚሰማት እንጂ በጣም ስራ ላይ ታታሪ ነች፣ ጎበዝ ነች። ያው እግዚአብሔር ከረዳን ደግሞ ከዚህ የተሻለ ህይወት እንኖራለን ብለን ተስፋ እናደርጋለን። እግዚአብሔር ይረዳናል። አይሆን አንተንም እናመሰግናለን። ችግር የለም። ውድ ተመልካቾች እንግዲህ ይዘንላቸው የመጣነውን ስጦታ እናሳያቸውና ከዛ በኋላ የሚፈጠረውን ደግሞ አብረን የምናይ ነው የሚሆነው። አብራችሁ ነው የትም እንዳትሄዱ እሺ። እስቲ ስለዚህ ቪዲዮ የምታውቁትን እስቲ ንገሩ። ምንድነው ከየት ነው ያገኘው? ምንድነው እያያችሁት እኮ ከየት ነው ያገኘው ይሄን ቪዲዮ? እኔ ከየትም ላገኘው ስለ ቪዲዮ ነው እየጠየቅኳችሁ ያለው። ቆይ ምንድነው አላማ? ምን ፈልገህ ነው እዚህ የመጣው? አላማዬ እናንተን መርዳት ነው። በዚህ መልኩ ነው የምትረዳን? በዚህ መልኩ ነው የምትረዳን? በደንብ ሲጀመር ነግሬያለሁ። መጀመሪያም ሲመጣ ይሄ ልጅ አላማረኝም ነበር። ዝም በባለፈው በር ከፍታ አስገባኝ። ባለፈው አይበቃ ብሎ ጭራሽ ይሄው ምን ታረግ ነው ያሰብኩት? ተባረክ። አንቀድን አላማህን ዋና ማረግ የፈለግከው ነገር ለምን አትነግረን? እኔ ዋና አላማዬ በእናንተ ምክንያት የሚሞቱና የሚያልቁ ህጻናት እንዲቆሙ ነው። ጭራሽ አልበቃ ብሏችሁ ሰው ስለማገት፣ ልብ ስለመሸጥ፣ ኩላሊት ስለመሸጥ አይደል ስቶሪ ነበር እናውራ። ጀመር አንተ ማን ነህ? ከኛ ምንድነው የምትፈልገው? ምን ልሰራ ነው ቤታችን የመጣው? ቤታችሁ የመጣሁት አንድ እህቴ ልጇ ወስዳችሁ እናሳድግ ብላችሁ ለማየትም ከልክላችኋታል። እሱ ምን አረገ? ስራሽ ነው፣ የራስሽ ስራ ነው። ምንድነው እያረጋችሁ የነበር? አሁን አላማ ምንድነው የምትፈልገው? ምንድነው አላማ ትለዋለህ? መጀመሪያ በሩን ከፍተህ ካስገባ በኋላ ምንድነው አላማ ትለዋለህ? እኔ እንደዚህ አልመሰለኝም። እስካሁን ድረስ እያወራን ያለነው ነገር ለምን በር ከፍተህ ታስገባለህ ለማታውቀውን ሰው? አሁን እኔ እኮ ገባሁ ግን ለምን እንደዚህ ያደርጋል? ሆነ ምን ይሁን ምን በዚህ እኮ ወንጀልሽን መደበቅ አትችልም። እስኪ ምን ያህል ህፃናት ላይ ነው እንደዚህ አይነት አደጋ የፈጠራችሁ? እኛ ምንም ያደረግነው ነገር የለም። የሰራነው ስራ የለም እኮ። ስለዚህ እዚህ ውስጥ ቤት ውስጥ ምንም ነገር መንካት አትችልም። እንዳትነካ የሰው ቤት ውስጥ የከተታችሁት ፋይል የሰው ቤት እንደዚህ መንካት አትችልም። ይኸውልህ አርፈህ ቁጭ በል። የማይሆን ውሳኔ እንደወሰንብህ እንዳታረግ እኮ። ቤት ውስጥ ምንም ነገር እኮ ቁጭ በል። ይሄ ፋይል የስንት ህፃናት ፋይል? ይሄ ሁሉ ያንተ ስራ ነው። ሲጀመር ያንተ ስራ ነው። ይኸው በቃ ህይወታችን ሊታበላሽው ነው። ትናንትና አስተዋወራኝ የነበረው ምንድነው? ይሄ ልብሴ ምንድነው? ይሄ ልብሴ ምንድነው? ይሄ ምንም ያረግነው ያለው መጥፎ ነገር የለም። ይሄ ልብስ ጎዳና ላይ ላሉት ልጆች የምታለብሳቸው አይደለ? አልብሳችሁ እንዲያድጉ አይደለም እያረጋችሁ ያላችሁት። በአጠቃላይ እየሰማሽ ነው? በአጠቃላይ እግዚአብሔር ይስጥ ተባረክ። በዚህ ስራ ነው አይደል የምንሄደው? በዚህ ስራ ነው ህይወታችን ቢቀየረው። የትም አትሄዱም እናንተ፣ እስር ቤት ነው የምትገቡት። የትም መሄድ መምጣት። አንተ ያናገረ ሰው የለም። ሰውዬ እኔ እሱ ጋር ነው እያወራሁ ያለው። ሰውዬ እንዳትዪ እኮ አንተን አላናገርኩም፣ እሱን ነው እያወራሁት ያለሁት። አሁን እሱን አወራሽው አላወራሽው? እሺ ምንድነው የምናደርገው? እሺ ቁጭ በል ነው። አለቃህን መነጋገር አሁን ያየውን ቪዲዮ ዝም ብሎ የተደረገ ነገር ነው። እንዴት ዝም ብሎ? ይሄው እኮ ፋይሉ፣ ይሄው የስንት ህፃናት ፎቶ ነው ያለው፣ የስንት ፋይል። ይሄ ዶክመንት የተቀነባበረ ዶክመንት ነው። ምንም ስለመቀነባበር ነው የምታወራው? መጥፎ ያደረግነው ምንም ነገር የለም። በስልክስ ያወራው ሰው ማን ነው? ኢንሹራንሱን እንዲያስጨርስልህ ያወራው ሰው አለ እና ማን ነው? ማንን አወራ? አንቺ ዝም አንተ ራስና ምንድነው? አንተ ግን ቆይ እናንተ ቆይ፣ ለምን ነገሩን እናሳክል? ተረጋጋ። ስለምን መረጋጋት ነው የምታወራው? ምንድነው? አንተም ተረጋጋና የሆነ ማሰብ ያለብንን ነገር እናስብና ነገሮችን እንቀይራለን። እሺ አሁን እንነጋገር። ምንድነው የምትነጋገረው? እንነጋገር። ግድ የለም። ለምን ስነ ስርዓት አትይዥም አንቺ? ነገሮች ከሚቀሩ እያወራ ያለው የሱ ስራ ነው። ይሄ ሁሉ ነገር ያደርገው የሱ እንዝላልነት ነው በቃ እኮ። ስለዚህ ሆነ ምን ይፈጠር ነው የምትይው እኮ? እንደምን አሁን እኔ እናንተ ነው መነጋገር ያለብን ነገሮችን ከማንም ሳይወጣ። ስለዚህ ልታወራኝ ትፈልጋለህ አይደል? ማውራት ትፈልጋለህ እኮ። ኧረ ለምን ችግር የለውም። ምን ያለ
ይቻርጓት ይሄ እሺ ምንድነው ተወራኝ አለቃ አሁን ምንድነው ምንም የሆነው ሆኗል ይሄን ሁሉ ያደረግነው ምን ማለት ነው የሆነው ሆኗል ማለት ይሄ ሁሉ ጻል ልጅ ካለቀ በኋላ ስለምንድነው መሆን ምን ነው ትክክል ነው ሰማይ ግን መነጋገር ያለብን ነገር አለ ምንድነው እኔ ተቀብዬ አክብሬ ሁሉንም ነገር ቤቴንም ምንንም ተቀብዬ ነው የገባው ሁሉንም ነገር ይኸውልህ ያለውን ነገር ሁሉንም ነገር መረጃ ነግርሃለሁ በግልጽ ነግርሃለሁ ካሜራውንና ካሜራ ማኑን አስወጣልኝ ኦኬ ይሄን አጥፋን እናወጣለን እሺ ሲጀመር አንተ ማነህ እንዴት ነው ምንድነው የምትፈልገው ማንነትህን ማንነቴን ማወቅ ፈልገህ ነው እውነት ነው እሺ መርማሪ ጋዜጠኛ ዳዊት ይባላል እሺ ዳዊት እሺ ስለዚህ ምን እየሰራ እንደሆነ ምን እያረክ እንደሆነ ከስር ከመሰረቱ ጀምረ ለንስማማ ነው አይደል ለንስማማ ነው ሐሳባችን ስለዚህ እኔ የሚያስኩትን ቪዲዮ እንዳጠፋልህ አንተም ወደ ቀድሞ ህይወት እንድትመለስ የሚያስፈልገኝን ሁሉ መረጃ ትሰጠኛለህ እሺ ምንድነው እየሰራችሁ ያለው አዛዥ ነኝ እሺ ዳዊት ምንድነው መሰለህ ያው የነበረብን ህይወት ነው ወደ እንደዚህ አይነት ህይወት ውስጥ እንድንገባ ያደረገን ምንድነው ብዙ ተጽዕኖ ደርሶብናል በልጅም በብዙ ነገር በገንዘብ በማጣትም ብዙ ተጽዕኖ ደርሶብናል ይሄ የልጅ ጥማት ነው ለልጅ ያለን ፍቅር ነው በጣም ብዙ ነገር ሞከርን ከባለቤቴ ጋር ታገለን ምናምን አልተሳካም አለውናል ስለዚህ በእንደዚህ አይነት ምክንያት ውስጥ ልጆችን ጉዳት ላይ በመዳረግ ገንዘብ የማግኘት ሚንስን አንድ ጓደኛዬ ነገረኝ ለምን እንደዚህ አታደርግም ብሎ ነገረኝ ይሄ ሐሳብ አንዴ ከሞከርኩት በኋላ ገንዘቡ ጠቀም ያለ ገንዘብ ሆኖ አገኘሁት ገንዘቡ ጣፈጠኝ በዛው እያልኩ ቀጠልኩበት የባለቤቴንም የልጄንም ጉዳይ ለማስተካከል ስል ወደ እንደዚህ አይነት ህይወት ውስጥ ገብቻለሁ አንተ ብቻ የምፈልገው እኔ ማደርገውን ነገር ምንም ነገር አደርጋለሁ አንተ ብቻ ቪዲዮን ፋይሎቹን አጥፋልኝ ይሄ በጣም ከባድ ሁኔታ ነው እንደዚህ ዘርዝሬም ገልጬም እንትን የምለው ነገር አይደለም በጣም ደንግጫለሁ እንደዚህም ኤክስፔክት አላረኩም አንተን አምኜ ነው መደንገጥ የነበረብህ አሁን አይደለም እነዛ ህፃናት ሲያልቁ መደንገጥ ነበረብህ ምን አይነት ህሊና የራስህ ልጅ ለመውለድ እንዴት የሰው ልጅ ትገላላችሁ ምን ታረጋለህ ምን ማለት ነው ብዙ ነገር አጥቻለሁ ይኸውልህ መልካም ስራችሁ እንዳለ ሆኖ ማሳደጉ እኮ የሰው ልጅ የተቸገረ ሰው ከጎዳና ላይ አንስቶ ማሳደጉ መልካም ስራ ነው መግደሉን ምን አመጣው ይሄንንስ ሐሳብ እንዴት አይምሮ እሺ ብሎ ተቀበለ ነው ጓደኛዬ ነው ይሄን ሐሳብ የነገረኝ አንድ ጓደኛዬ ነው ሐሳቡን የነገረኝ ግን ያው ገንዘቡን ለማግኘት ስትል ምንም አይነት ውሳኔ ተወሰነ እሱ ለምን አልሰሩ እሱ ይሄን ያለ የልጅ ችግር የለበትም እኔ ደግሞ ማህን ነኝ ችግር አለብኝ ልጅ መውለድ አልችልም በእነዚህ አይነት ምክንያት ነው ወደዚህ ስራ ውስጥ የገባሁት ደግሞ አንዴ ጀመርኩት ገንዘቡን አንዴ ሳገኝ ገንዘቡ እየጣፈጠኝ መጣ ሁለተኛ ደረጃ ደግሞ በጣም ልጅ ለመውለድ በጣም ብዙ ተሰቃይቻለሁ ከባለቤቴ ጋር ከቤተሰቧ ጋር ብዙ ዋጋ ከፍያለሁ ብዙ እስቲ ምንድነው የከፈልከው ቤተሰቧ ምን አረገ በጣም በቃ ልጅ በማለትም በልጅ ምክንያት ልጅ አትወልድም በሚል ምክንያት በጣም እንድንፋታ በጣም ጥረት ያደርጋሉ እኔና እሱ ያለን ፍቅር ነው እስካሁን ድረስ ያለን ፍቅርና ያለን መዋደድ ነው እንጂ ያጸናን በጣም ቤተሰቦቿ ጫና ያደርጋሉ እንድንፋታ ወላ መድኃኒት ሁላ እስከማድረግ ድረስ እኔን ለመግደል ሁላ ብዙ ጥረት አድርገዋል ለማስደብደብም ብዙ ጥረት አድርገዋል አስደብድበውኛል ከዚህ በፊት ብዙ ጉዳት ደርሶብኛል ስለዚህ ይሄን ነገር ለማስተካከል ስል ብቻ ወደ እንደዚህ አይነት ህይወት ውስጥ ገባሁኝ ትክክል ነው የሰው ህይወት የልጅ ነፍስ እንደዛ ማድረግ የለብኝም ግን የኔስ ልጅ አያስፈልገኝም እኔ የሚል ከማሳብ ውጣ እኔ የሚል ከሚል ሐሳብ ውጣ እነዚህ ልጆች እናታቸው ጎዳና የፈለገ እናት እኮ ብትወድቅም ብትቆሽሽም ምንም ብትል እናት ናት እናቶቻቸው ያሳዝኗችሁ ትክክል ነው የሚደረገው ካሁን በኋላ ማስተካከል ያለብኝን ነገር አስተካክላለሁ አንዴ ተበላሽቷል እኮ ይሁላ ህዝብ ካለቀ በኋላ ምኑን ታስተካክሏል ወደፊትም እንደዚህ አይነት ስራ ውስጥ ላልገባ ቃል እገባለሁ ብቻ አንተ ብቻ ይሄን ቪዲዮ ያዝልኝ ስለዚህ ነገሩን እናንተ ብቻችሁን አይደለም እየሰራችሁ ያላችሁት ከፎቅ ላይ ቃጥሎ የሚጥልባችሁ አለ በመኪናም የሚገጫችሁ አካል አለ ብቻችሁን አይደላችሁ አይደለ እውነት ነው የምናሰራቸው ሰዎች አሉ እነሱም ምን እንደሚሰሩ ግን ያውቃሉ እውነት ለምንድን ነው እዚች የምታክል ቤት ውስጥ መኖር የፈለጋችሁት ያው ታውቃለህ እኔ እንዳንተ አይነት ጎበዝ መርማሪና የህግ ሰው ስለሆንክ ነው እንጂ
እንደዚህ ነቃብናል ብዬ ጭራሽ በአይምሮዬም አላሰብኩትም። ሚስቴም አክቹአሊ ባለቤቴ ትንሽ አስባለች፣ ተጠራጥራለች። ግን እኔ አንተን አመንኩ። ቤቴንም ማስገባው አትመነኝ። እኔ ብታምነኝ ባታምነኝ ለኔ ለውጥ የለም። ልክ ነው። ቤቴም ማስገባው ቤቴ ያስገባውበት ምክንያቱም ለዚህ ነው። አምኜ ነው፣ አልጠበቅኩም። ምን ልልህ ፈልጌ ነው፣ ቤቶች አሉን ውጭ፣ ግን እንዳይነቃብን ነገሩ እንዳይታወቅብን ብለን እቺን የምታያትን በትንሽ ቤት ውስጥ ነው ተከራይተን ነገሩን የምናካሄደው። እሺ ሌላ ቤት የላችሁም? ቤቶች አሉን፣ አንድ ሁለት ቤቶች አሉ፣ መገናኛና ወደ ሀያት አካባቢ አላችሁ። ሁለት ቤቶች አሉ ያሰራ ነው። በእነዚህ ልጆች በምታገኙት ገንዘብ ጥሩ ጥሩ ቤት አሰርታችሁ እዛ ያለውን እያከራያችሁ፣ እናንተ ግን እዚህ ደሳሳ ቤት ውስጥ ነው ተከራይታችሁ የምትኖሩት። እውነት ነው። ነገሩ መታወቅ የለበትም፣ በሚስጥር ነው፣ በጥንቃቄ። እንደዚህ ብለን አላሰብንም። አንተንም እንደዚህ አልጠበቅንህም ነበር። እንደዚህ ለጉድ ታጋልጠናለህ፣ እንደዚህ ካሜራ ቀርጸህን ይህን ሁሉ ነገር ታገኛለህ፣ ዶክመንቱንም ትደርስበታለህ ብለን በጭራሽ አላሰብንም ነበር። የኛው ጥፋት ነው። አፍተሩን ሁሉም የኛው ድካም ነው። ግን ይሄ ነገር ሁሉ እንዳይታወቅብን ነበር ይሄን ያደረግነው። ግን ባልታሰበ ሁኔታና ባልተለመደ ሁኔታ ነገሩን አግኝተዋል፣ አውቀዋል። ምንም ማድረግ አንችልም። አሁን ለአንተ አሁን የሚያስፈልግህን ነገር ጠቀም ያለ ነገር እንነጋገር፣ ችግር የለውም፣ ምን ያስተካክላለሁ፣ ባለቤቴም አለች። ይህን ነገር ግን ፋይሉንም ወሬውንም አጥፋልኝ። ሁለተኛ እንደዚህ አይነት ህይወት ውስጥም አልገባም። ለአንተ ግን የሚያስፈልግህን ነገር ጠቀም ያለ ነገር ህይወትን የምትቀይርበት ነገር እናደርጋለን። ምንድን ነው ጠቀም ያለ ነገር ለኔ? በቃ ወይ ሀያት ያለውን ወይ ደግሞ መገናኛ ያለውን ቤቱን በስምህ እናደርጋለን። ለኔስ በኔ ስም። እሺ አንተ ውጣ፣ አንዴ ከባለቤት ጋር ላውራና ደግሞ ይቀሩን እንወስናለን። እሺ አለሽ። እሺ ስለወራኝ አመሰግናለሁ። እሺ ሄኒ አስገባልኝ እስቲ። እሺ ነይ። አንተ ማን ነህ ግን? ምንድነው ከኛ የምትፈልገው? ማን ነህ አንተ? ማንነቴ ምን ያደርግልሻል? ስለምትሰሪው ስራ አሁን አወቀ። ምን ይፈጠር ነው እያልሻለሽ እኮ? ማን ነህ? ምንድነው ከኛ የምትፈልገው? እኔ መርማሪ ጋዜጠኛ ነኝ። የፈለግከው። ስለዚህ እንዴት ይሄን መረጃ እንዴት ልታገኘው ቻልክ? የት ታገኘው? እንዴት ልታገኘው ቻልክ? አንድ ልጇን ወስዳችሁ ላሳድግልሽ ብላችሁ ከጎዳና ልጇን የወሰዳችሁባት እናት መታ ልጄን አሳዩኝ፣ ልጄ ልይ ስትላችሁ ቆይ ነገ ቆይ ዛሬ እያላችኋት ወደ ነበረችበት ሀገር ተመልሳ ሄደች። ስለዚህ ልጆቹን የት እንደምታደርጓቸው ማወቅ ፈለግን፣ አወቅ። ምን አይነት ህሊና ነው ያለሽ አንቺ? ምን አይነት ህሊና ነው ያለሽ? ገንዘብ ለማግኘት እኮ ነው ይሄን ሁሉ ነገር ያደረገው። ስለዚህ ገንዘብ የሚያስገኝ ነገር ምንም ብሰራ ወረቀት የህፃናቶች ህይወት ነው ያዘው አይደለ? የፈለገ የሰው ልጅ ገንዘብ ሊያስፈልገው ይችላል፣ የፈለገውን ያህል ገንዘብ። ስለዚህ እኛ ህይወታችን ለመቀየር ምንም ይሁን ምን መስራት አለበት። ሰራን በቃ። ምንም ይሁን ምን ገንዘብ የሚያስገኝ ነገር ነበር የምንፈልገው፣ የሚያስገኝ ነገር ሆኖ ታየን፣ ገባንበት፣ ሰራን በቃ። ማንኛውም ሰው ለገንዘብ ብሎ ህይወቱን ለመቀየር ብሎ የሚሰራውን ስራ ነው እኛ የሰራነው። ስለዚህ ህሊናሽ ንጹህ ነው። አንቺ አሁን ምንም እንዳረግሽ አይሰማሽም አይደል? እንደዛ ማለት አይደለም ነው እንጂ አልሽኝ እኮ። ቢሆንም እኛ ልትረዳን ይገባል እኮ። ምንድነው የምረዳሽ? እኛሽ ምን እንዴት እንኑር? በራብ እንሞት እኛ? ስለዚህ አንቺ በራብ መሞት ስለሌለብሽ የደሃ ልጅ ማለቅ አለበት በአጠቃላይ አይደለ? እስቲ መለስ ብለሽ ለማሰብ ሞክሪ። አሁንም እኮ ጥሩ እንደሰራ ትክክል እንደሰራ ሰው ነው እየተከራከርሻለሽ። አዎ ምክንያቱም እኔ ህይወቴን ለመቀየር የኔንም የባለቤቴን ህይወት ለመቀየር ነው ይሄን ስራ እያደረግን ያለን። ስለዚህ ችግር የለውም። አንተንም ቢሆን እንደራደር። በምንድን ነው የምንደራደር? የፈለግከውን ያክል ገንዘብ ልሰጥህ እችላለሁ። እሺ ገንዘብ ትሰጪኛለሽ፣ እስማማለሁ። ስለዚህ ስስማማሽ ግን የምትሰሪው ስራ ምን እንደሆነ፣ እንዴት ይሄ ስራ ውስጥ እንደገባሽ፣ ከማን ጋር እንደምትሰሩ ግን ማወቅ ፈልጋለሁ። ከዛ ተስማማለህ? ተስማምቻለሁ። ይሄን ፋይል መረጃ ታጠፋለህ? አጠፋልሻለሁ። እሺ ምንድነው ማወቅ የምፈልገው? ምንድነው መስማት? እንዴት ነው እዚህ ስራ ውስጥ ለምን ልትገቢ፣ እንዴት ልትገቢ ቻልሽ? ወደዚህ ስራ የገባነው አንዴ ባለቤት ጓደኛለና እሱ ነው ሐሳቡን ለባለቤት ያቀረበለት። ከዛ ባለቤቴም ለኔ ይሄን ሐሳብ አወራኝ፣ ተወያየንበት። ትንሽ ማለት ይከብዳል
ከብዶን ነበር ግን በቃ ህይወታችን የሚቀይር ነገር ከሆነ ብለን ተስማማን እና ስንጀምረው ትንሽ ያስፈራ ነበር በጣም በቃ ተደናብረን ነበር ስራውን ስንጀምር ከዛ በኋላ ግን ገንዘቡን አገኘን አሪፍ ገንዘብ መክፈል ጀመሩ እኛም ገንዘቡ ተመቸን በቃ ሰራን አሁን ኢቭን ሁሉ አሁን ራሳችን ይሄን ስራ በራሳችን ለመስራት ነበር ያሰብነው እንግዲህ ያሳየን ፋይል ቪዲዮ እኔ ምን እንደሆነ አላውቅም ከየት እንዳገኘው እኔ አላውቅም መጀመሪያ ቀን እዚህ ቤት የመጣሁለት ካሜራ ድብቅ ካሜራ አሁንም አለ አስቀምጬ ነው ወጣሁት በዛ ካሜራ ምን እንደምትሰሪ ምን እያረግሽ እንደሆነ በትክክል ለማወቅ ቻልኩ ከዛ መጣሁ አሁን ስላለፈው ነገር እኛ እንዴት ተጠራጥረ ድብቅ ካሜራ ልታስቀምጥ ቻልክ ስለኛ ምን ሰምታ የዚህችና ተንባስ እኮ መጀመሪያ የመጣው እኮ የመጀመሪያ ጊዜ ስትመጣ ስለናንተ ጥሩ ነገር ፍቅር ሰምቼ ነው ያልከኝ ስለዚህ እንዴት ድብቅ ካሜራ አስቀምጣለህ ይሄ የኔ ያሰራር ስልቴ ሊሆን ይችላል አሁን እኔን ጥያቄ መጠየቅ አይደለም ካንቺ የሚጠበቀው መናገር ያለብሽ ነው የምትናገር አንተ እኮ ህይወቴን የሚያበላሽ ነገር እኮ ነው ያስከው አጠፋልሻለሁ ንገሪኝ አልኩሽ ያንቺ ቤተሰቦች ባልሽ ላይ ለምን ነው ተጽዕኖ የሚያደርጉበት የነበረው እሱ ምንም ገንዘብ የለውም ምንም ነገር የለውም ስለዚህ የኔ ቤተሰቦች ደግሞ ገንዘብ ከሌለው እሱ ጋር እንድኖር አይፈልጉም እሱን ጠላሹ ነይ እዚህ ስንት ባላፍታ አለ ለሱና እናጋባሻለን ምናምን ነው የሚሉት ኢቭን ተጋብተን አመት ምናምን እስክንኖር ድረስ እንደዛ ነበር 2 አመት ምናምን እስኪሆነን ድረስ ይሄ ሐሳብ ከቤተሰቦቼ ይመጣል ተታሹ ነይ እዚህ ስንት ባላፍታ አለ ስንት ሰው እየጠየቀን ነው ምናምን ነው የሚሉት ስለዚህ እሱ ደግሞ እኔን ላለማጣት ፍቅራችን ለማዳን እንግዲህ ይሄን ስራ ጀመረ ይሄን ጓደኛው ነው ያመጣለት ብያለሁ የኔ ሐሳብ ቻላቅ ምን ነው ማታውቂው ስትሰሪ ስለነበረው ነገር እሺ ወላጆቻቸውን እንዴት ነው መተው እንኳን አሁን እዚህ ቤት ውስጥ የህፃን ልጅ ልብስ ይሄው ይታየኛል አይደለ አይን እኮ ነገር ያለው እንደሚያኖር ሰው ልብስ ምን ያደርግልሻል ልትገያቸው ከሆነ ስንት ህፃን አልቁ ይሆን ባንቺ እንዴት እኔ እሱ መውለድ አይችልም አንቺ እንኳን እናት ለመሆን አትጓጉም ለመኖር እንዴት ሰው አይጓጓ ነው ገንዘቡ ጭንቅላትሽን ደፍኖትም ሳይሆን ገንዘብ ካለን ወደ ውጭ ደንሱ መታከም ይችላል ቢያንስ እሱ ከታከመ ከሱን የመውለድ ይችላል ስለዚህ በቃ የሆነ ሐሳባችን እኛ ሐሳባችን ገንዘብ ኑሮን ህይወታችን ቀይረን ከቤተሰብ ጭቅጭቅ ወተን እሱም ታክሞ ገንዘብ ካለ አሁን ላይ ብዙ ነገር መደረግ የሚችልበት ዘመን ላይ ነን ስለዚህ በቃ እሱም ታክሞ ልጅ እንድንወልድ እኔ ልጅ መውለድ በጣም ፈልጋለሁ ሴት ልጅ ነኝ እድሜ እየሄደ ነው ስለዚህ ያለን አማራጭ ምንም ይሁን ምን ሰርተን ገንዘብ አግኝተን ከዚህ ሀገር ወጥተን እሱም ታክሞ ህይወታችንን ነው የሰው ልጅ ገለሽ ከዛ ያንቺ ልጅ ለማኖር ነው አላማሽ አይደለ በአጠቃላይ ይሄን እኮ እኛ እኮ መጀመሪያም እኮ ፈልገን አይደለም የገባንበት ታዲያ በምንድነው ቸግሮኛልሽ አትሰሪም ወይ እሱስ ወንድ ልጅ አይደል ወጣት ናችሁ ገና ነው ይሰራሉ እኮ ግን ብር የለም በቃ አይጠቅመንም ብር ቤት ክራይ አለ ሆድ አለ ስንት ነገር አለ ስለዚህ ያንቺ ሆድ ለመሙላት የሰው ልጅ መሞት አለበት አሁንም ራስሽን ነው እየወደድሻለሽ እኮ ከራስሽ ውጪ ከባልሽ ውጪ ሌላው አይመለከተኝም ነው እያወራሽኝ ያለሽ ስለምንድን ነው እኔ እኮ ወሬሽ ሁላ እኮ አልገባለኝ ዞሮ ችግር ነው እዚህ ውስጥ የከተተን ችግር እኮ ይቸግራል ማንንም ሰው ይቸግራል አይደለ ግን እንደዚህ አይነት ጭካኔ ከየት መጥቶ ነው አይምሮሽስ እንዴት እኔ እኮ ሴት ስለሆንሽ ነው የምጠይቅሽ እናት የምትሆኚ ሴትዮ እንዴት የአንዲትን እናት ልጅ ነጥቀሽ ወስደሽ ከፎቅ ላይ ቃ ያስጣልሽ በመኪና ያስገጨሽ ብሩስ እንዴት ነው የሚበላልሽ አሁን እኔ ያንቺ ዝምታ ለኔ መልስ አይሆነኝ ተስማምተናል ለማውራት አውሪኝ ገና የምታቀዱት ስራ እንዳለ ሰምቻለሁ ስለሱ ስራም ተነግሪኛለሽ በስነ ስርዓት ንገሪኝ በቃ
አዲሱ ስራ እንትን ነው የሆነ ሰው አለና ባላፍት ነው ደህና ገንዘብ ነው የሚከፍለው እና አሁን በቅርቡ ነው ባለቤቴ ጋር ሰውየው ጋር የተዋወቁት አዲሱ ሰውዬ ጋር እና እሱ የሚፈልገው ብዙ እንትኖች አሉት ያስጀመራቸው ፎቆች አሉ እና የተወሰኑ ልጆች ምናምን በቃ እንድንወስድለት ከዛ ወስደን ቢያንስ እሱ ልጆቹን ከወሰድንለትኛ ልጆቹን ማቅረብ ነው የሚጠበቅብን ለሰውየው ለአዲሱ ሰውዬና እሱ ደግሞ ከልጆቹ የሚፈልገው ኮላሊታቸውና ልባቸው የህፃናቶች ነው እና በቃ ከነሱ ልጆቹን ማቅረብ እና በፊት ከምንሰራው ስራ ደግሞ ይሄኛው ደግሞ አሪፍ ገንዘብ ያስገኘናል። አንቺ የማቆምም ሐሳብ የላችሁም አይደል? የመቀጠል ነው በዚሁ አንዴ ገብተንበታል ምን ማድረግ እንችላለን? አንዴ ከገባበት እኮ ምን ማውጫው እኮ ከባድ ነው በጣም ሶኛ ግን ከባዱ ነው ብን ሳይሆን ህይወታችን ትንሽ ገንዘብ ካገኘን ብለን እኔ እኮ ያልገባ ያለኝ ነገር እሺ እኮ አልኩሽ ግን አሁን ጭራሽ ቀጣይ ኩላሊትም ልብም ለመውጣት ዝግጁ ናችሁ ስለዚህ እኔ ካንቺ ምንም የማጠፋው ጊዜ የለኝም እሱን አንዴ ላምጣውና እናስ ናግባ ና እሺ ኢንስፔክተር እንዲናቸው እንትን ተነጋግራችሁ አወራችሁበት ስለ አዲሱ ስራ ለምን ነው ያነገርከኝ የምን አዲስ ስራ ተነጋግረናል እኮ ካሁን በኋላ ምንም አይነት ነገር ስራ አዲስ ልሰሩ ስላሰባችሁት ስራ ለምን አልነገርከኝም ነው ጭራሽ ምንም የምንሰራው የሚያሰብነው መቀርነው ነገር የለም የበፊቱንም እንደ ነግራህም ከሆነ አውርታችሁ ይሄ ፋይል ስለ ኢንሹራንስ ነው የሚያወራው አዲሱ ስራ ግን አንተ ያገኘኸው ሰው አለ ከዛ የህፃናቶቹ ልብና ኩላሊት እያወጣችሁ እንዴ እነንም ነገርሽው ምን ሆነሽ ነው እንዴ ስንት ነገር እያልኩሽ ቁጭ በል እንዴ በቃ ምንድነው አንቺ ራሱ እያልሽ ነበር እኮ ምንም ነገር አታውራ አትናገር እያልሽ ነበር እኔ በቃ ትንሽ ቢያንስ እንስማማለን እኮ በቃ እንስማማለን ስለምን መስማማት ነው የምትወሪው መንገር አለበት በቃኛ ጋር ለመስማማት እኮ ነው እሱ ነገር ምንድነው የምትመስማማት ያለፈው አልፏል እኮ በቃ እሱ ሳይነግረኝ አንቺ ነገርሽኝ አይደል በቃ ህይወታችን አላቀ ምን ያረግለታል ምን ይጠቅመዋል አሁን ስለዚህ እንዴት ምን ይጠቅማል እኔ ሁሉንም ነው ማወቅ እንፈልገው ሌላም የቀረ ነገር ካለ አሁኑን እንድትነግሩኝ ነው አረ ምንም በጭራሽ የለም ይሄንንም ራሱ እቅር ነው እንጂ ምንም የሆነ ነገር የለም የተጀመረም ስራ የለም ለሰውየው የተወሰኑ ልጆች እንደሰጠኸው ተናግራል ቀደም እኔ ከራስ ይምጣ ብዬ ነው ዝም ያልኩ ስለዚህ ይሄ ሰውዬ ማን ነው እንዴት አገኘው ለአንዴና ለመጨረሻ ጊዜ ነው የምጠይቀው እኔ እኮ አንተ የነገርከው መስሎኝ ነው ለኔ ሲጠይቀኝ አንተ የነገርከው መሰለኝ እኔ ምን አውቃለሁ ለኔ ነገርኩኝ አስደንግጦኛል ምን ብዬ ይሄን ነገር አውራለሁ በቃ ስለነበረው ነገር አልፏል ያልተቀበልኩትም ገንዘብ እንዳለ ታውቂያለሽ ይሄ ያለፈ ነገር ነው ስላዲስ ሲጠይቀኝ አንተም የነገርከው መስሎኝ ከዛኛም ቢሆን መስሎኝ እኮ በቃ ያለፈው አሁን ተጋለጣ ሁሉም ነገር በቃ አደባባይ ላይ ወጣ አሁን እኔን መናገሩስ ምን ያስፈልጋል እኔ አንተ የነገርከው መስሎኝ ነው በቃ ኦሬዲ እኮ ቪዲዮውን ይዟል ምንድነው ማድረግ ያለብኝ ታዳሽ እኔ አይደለም የቀደሙ ቪዲዮ አሁን ራሱ ካሜራማን ሲወጣ ቪዲዮ አልጠፋም የተናገራችሁት ማስረጃ ሁሉ በአጠቃላይ ካሜራ ላይ ተቀምጧል ምን ማለት ነው አሁን ድጋሚ ምን ያስፈልጋል ይሄንንስ ቁጭ በል ተነጋግረን ቁጭ በል እየሰማኝ ነው እኔ ሄኒን አግባ በቃ ግቡ ምንም እኔ ከናንተ ጋር መደራደርበት ምክንያት አይኖር ለምን አረባክ ስለወንድ ልጆች አምላክ ልጅ የለም ካሜራ ሰጥተና አይደል ሁሉ ነገር ነገር ነው ኢንስፔክተር በቃ ስለምን ልጅ ነው የምታወራው ስለ ልጅ አምላክ ብለ በቃ እንደዚህ አይነት ነገር ውስጥ አትክተተን ስለ ልጅ አምላክ የሚያስብ ሰው ይሄን አይሰራም ትክክል አጥፍተናል ጥፋታችንን እናምነናል እኮ ኢንስፔክተር እባክህ እውነቱን እንደው ብለን እኮ ነው የነገርነው እውነቱን አይደል እንዴ ባልተውሽም ወደሰም በግድሽ ታወሪያለሽ እሺ ለምን ካሜራ ሰጥቻለሁ ብለህ አይደል እንዴ ሁሉ ነገር ያስለፈልክ አልወጣም ካሜራ አልወጣም ቆይ ግን ምንድነው ከኛ የምፈልገው እናንተ ቀጥታ ወደ እስር ቤት ነው እንጂ ወደ ውጭ ሀገር አረ ስለወንድ ልጅ አምላክ እባክህ ተነጋግረናል እኮ ቤቱን ሰጣለሁ ችግር የለውም ለማን ነው የምትሰጠው ለአንተ መገናኛ ያለውን ቤት ሰጣለሁ ሌላ እናት ፈልግ የምጨምርልህ ነገር ካለ ጎዳና ላይ ልጆቻቸውን ወስደውባችሁ ለሚያለቅሱ ልጆች እነዛ ቤቶች ተሽጠው ይኖሩበታል እስኪ ንገረው በእናትህ የሰማኸኝ ነው አይደል ለኔ ምንም ለምነው እስኪ ለምን አታርፊም አንቺ እንዴ
ለምን እንደሚለምነኝ ምን እንዳደረግ ነው የሚለምነኝ? እባክህ ስለወልን ልጅ አምላክ ልክ ነህ ያልከው ነገር ቢሆን መልካም ነው። ካሁን በኋላ ምንም አይነት ስለምታደርገው ውሳኔ ከመታሰሩ ውጪ ምንም አይነት ውሳኔ በእኛ ህይወት ላይ መወሰን ትችላለህ። እባክህ ዞር በል ስለወልን ልጅ አምላክ እኔ እንዳትነኩኝ። ስለ ልጅ ናቁጭ ችግር ነው ይሁሉ ና ቁጭ በል። የልጅ ችግር ያለበት ሰው የሰው ልጅ ላይ አይጨክንም። ደግሞ ያቅፈኛል ጭራሽ። አታሳዝንም? ምን ያርግ እሱስ ብቻውን ነው እንደሚሰራው ተገደሽ የምትሰሪ በር ከፍተህ ታስገባለህ። ዝም ብለህ ትተረተራለህ። ይሄን መች አሰብኩት እኔ ይሄ ሁሉ ይመጣል ብዬ መች ገመትኩኝ? ወንድ ልጅ እኮ ነው ለምን አትጠነቀቅም? ይሄ ሁሉ ይመጣል ብዬ ነው ያላሰብኩት። የራሱ ጉዳይ እባክህ የራሱ ጉዳይ እዛው ራስ ተወጣው በቃ አንድ ብለን ጋር እንዳታወራ እንዴ ሁለታችንም የራሱ ጉዳይ ዋና ወንጀለኛ እኮ አንቺ ነሽ እኮ ሁለታችንም ጉዳይ እኮ ነው። የራሱ ጉዳይ በቃ እኔ ጋር ታወራ ዝም በል በቃ አታናግረኝ እባክህን። ስለ ወንድ ልጅ አምላክ በቃ ያለውን ነገር ተባበረን። ያልከውን ሁሉ የምትለውን ነገር ሁሉ ለመታዘዝ ፍቃደኛ ነኝ። ስለምን መታዘዝ ነው የምታወራው? ስለምንም ነገር እባክህን ግን ህይወታችንን ለአደጋ አጣልብ። እየሰማኸኝ ነው? የአንተ ህይወት አደጋ ላይ የወደቀው ይሄን ስራ ስትጀምር በአጠቃላይ እየሰማኸኝ ነው አይደል? የአንተ ህይወት አደጋ ላይ የወደቀው ይሄን ስራ ስትጀምር ነው። አንቺም እሱ ላይ አትጩይ። ፈቅዳችሁና ወዳችሁ አብራችሁ ነው ስትሰሩት የኖራችሁት። ዛሬ ሌባ ሲሰርቅ ይስማማል፣ ሲካፈል ይጣላል አይነት ሰው አትሁኝ። አለቀ። አምነናል። የሱ እንዝላልነት ቸለተኝነት ምን ማለት ነው? ምን አረገ እሱ? አብረሽ ሰርተሽ ሲቆረቆር በር ከፍተህ ታስገባለህ። ዝም ብለህ ላገኘው ሰው ሁሉ ይሄው በቃ መጨረሻችሁ እስር ቤት ነው። ሌላ ምንም ሜጅ የለው። እንደው ስለፈጠረ ስለ ወንድም ብለህ እንደው ወንድም የለም። አሁን እሷስ የኔ ወንድም ሌባ የሚተባበር ወንድም አይደለም። ትክክል ነው። በቃ የጠፋው ጠፍቷል። ካሁን በኋላ እኮ ምንም እኛም እኮ ስህተታችንን እናምናለን እናስተካክላለን ብለናል። ካሁን በኋላ ከኔ ጋር ምንም የምትደራደሩበት መንገድ የለም። እሺ አይደለም እኮ እንነጋገር። ስለምን ከኔ ጋር ምንም የምነጋገረው ነገር የለም። ስለዚህ እኔ ከእናንተ ጋር ምንም የምነጋገረው ነገር የለኝም። በአጠቃላይ እናንተ ህግ ቦታ ሄዳችሁ ህግ የራሱን ውሳኔ እንዲወስንባችሁ ነው ፈልገው። ኢንስፔክተር እስከመጨረሻ ድረስ እንነጋገር። ምንድነው የምንጨርሰን እኮ ገና የሌላ ህፃናት ህይወት ለመቅጠፍ ከተዘጋጃችሁ ሰዎች ናቸው። በቃ እንተዋለን እናቆማለን። ይሄን እናቆማለን። በቃ ሰውየው ጋር ያለን ነገር እናቆማለን። ስለዚህ እኮ እኔ እኮ አታቆም ወደሽ ሳይሆን በግድሽ ታቆሚያለሽ። ማቆሙ እንዳይገርምሽ። ብዙ ነገሮች ገና ከዚህ በኋላ አንቺ ላይ ይደርሳሉ። የዛ ሁላ እናትንባ ገና ይገልሻል፣ ይደፋሻል አንቺ። ኢንስፔክተር አምነናል እኮ አሁን ስራችን አትናችሁ ሰርታችሁ ገንዘብ አይደለም ሌላም ነገር ማድረግ የምትችሉ ሰዎች ግን ህሊናችሁን በገንዘብ ብቻ ድፍን አድርጋችሁ ዛሬ የምትሰሩትን ስራ ይዩት። እሺ ምንድነው አሁን ለእናንተ አሁን ገንዘብ ለማግኘት እኮ ነው ሁሉ ነገር ያደረገው። አግኝታችሁም እኮ አልተዋችሁም። ጭራሽ ስራውን ለማስፋት የምታስቡ ሰዎች እኮ ናችሁ። እንተዋለን በቃ እንተዋለን። ሰውየው ጋር ያለውን ነገር እንተዋለን። ግን በእናትህ አንተ ለፖሊስ አሳልፋት ተስተባከ። ስለዚህ እስከመጨረሻው ድረስ አምነናል። የሰራውም ስራ ትክክል ስራ ነው። አሁንም ልታረጋውም ያሰብከውም ነገር ትክክል ነው። እኛ እኮ አልካርንም እኮ አምነናል። ስለዚህ ሁሉንም ነገር ካሜራውንም የተደበቀውንም ካሜራ ሁሉንም ነገር እስከመጨረሻው ድረስ አምነን ተቀብለናል። ባታምንም ምንም አታመጣም አውቃለሁ። ግን በቃ ለእንደዚህ አይነት ጉዳይ እባክህ አሳልፈህ አትስጠን። እኛም ምን ሆነ ነው እየቀለድክ ነው እንዴ? ካሳልፈን መከር ኧረ እባክህ እንዳትነካኝ ሌላ እርምጃ እንደወስድ። እሺ እሷን ተዋት። እሺ እኔን ውሰደኝ። ዋናው ወንጀለኛ እኮ እሷ ናት ነው። እሺ እኔ ኃላፊነት ወስዳለሁ ለእሷ። ለምኑ ሁሉም ልጁን ነው የሚያገኘው እኮ በእናትህ እንደዚህ አታርገው። እንደዚህ እባክህ ኢንስፔክተር እባክህ ስማኝ፣ እባክህ ውጪ በእናትህ ተው። ኢንስፔክተር እባክህ እንደዚህ አታርገው። ስንት መከራ ተቀብላለች። ሌላ መከራ መቀበል እባክህ የሰማኸኝ ነው ወንድሜ። እሺ ሁሉም ላጠፋው የራሱን ቅጣት ነው የሚወስደው። ትክክል ነው። እኔ እቀጣለሁ። የእሷን ቅጣትም ቢሆን እቀጣለሁ። እንዲህ ብሎ ያለው ዋጋ ከፍላለች ለልጃችን። አሁንም ትክፈል። አይመለከተኝም። ውጣ ውጣ። ውድ ተመልካቾች የተፈጠረውን ነገር አይታችኋል። እኔ አላቅም፣ የእውነት እኔ አላቅም። ማለት ለዚህ ሴትዮ ምን ብዬ ልጅሽ የለም እንደምላት አላቅም። ግን በቃ ምንም ማድረግ አንችልም። ከዚህም የባሰ ብዙ ነገሮችን እኔና እናንተ አብረን ሆነን አሳልፈናል። የጤንነት ሁኔታ ደህና ነኝ፣ ግን የሆኑ ስሜቶች ስላሉ አጉል እንቅስቃሴ መንቀሳቀስ አልፈለኩም እንጂ እሷንም ቅጥቅጥ ባረጋቸው ደስ ይለኝ ነበረ። ግን ያው የሚታይ ነገር ነው።
ነገሮቹን አልደበቁም። የሆነ ደግሞ ኮንፊደንሳቸውም የሚገርም ነው። የሌባ አይነ ደረቅ እንደሚባለው አይነት ነው። እና ቢሆንም የሰው ልጆች ጨረሱ፣ አልቀዋል። በጣም ብዙ ልጆች ዶክመንቱን ውጭ ሰጥቻቸዋለሁ እንዲታይ። ዶክመንቱ ላይ ብዙ ህጻናት ፎቶ አለ፣ እየታዩ ነው። እና እነዚህ ሁሉ ልጆች አደጋ በሚመስል ሁኔታ እየተገደሉ ኢንሹራንስ እየተበላባቸው ነበረ ማለት ነው። ስለዚህ በቻልነው አቅም ይሄንን ነገር አጋልጠን ለፖሊስ አሳልፈን ሰጥተናል ማለት ነው። ውድ ተመልካቾቼ እባካችሁ ራሳችሁን፣ ጀርባችሁን ሁሌ እንደምላችሁ ጎናችሁ ምን እየተሰራ ማን ምን እያደረገ እንደሆነ ብቻ ትኩረት እንድታደርጉልኝ ነው ውድ ቤተሰቦች። የተለየ ለእናንተ ያለኝ ምክር ማለት ነው። በእኔ ጤንነት ጉዳይ አሳስቧችሁ አይዞህ በርታ፣ እንዲህ ብታረግ እንዲሻላል እንዲህ ቢሆን ብላችሁ ለምትመክሩኝ ውድ ቤተሰቦቼ አሁንም አመሰግናለሁ፣ አከብራችኋለሁ። ክብረት ይስጥልኝ ስላከበራችሁኝ። የዛሬው ቪዲዮ በዚህ የሚያበቃ ነው የሚሆነው። ግን ከጀርባ ሆነው እቃ የሚጥሉባቸው በመኪና የሚገጯቸው ሰዎች ይቀሩናል። እነሱን ደግሞ ሰርስረን አጣርተን ለህግ የምናጋልጥና ለእናንተም ማስተማሪያ ይሆናል ብለን የምናስበውን ነገር ለማምጣት ቃል ገብተን ይህን ቪዲዮ በዚሁን ጨርስ። እንደተለመደው ቪዲዮ ላይክ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየት ኮሜንት ሴክሽን ላይ በማስቀመጥ አብረን መሆናችን እናሳያለን ማለት ነው። ውድ ተመልካቾቼ ለአሁኑ ቸር ቆዩልኝ።